እያስወጣችሁ ነው ማለት ነው እና እንጂ ሌላ ምን አለ? ለነገሩ ጂጂ እኮ ከላይ እስከታች ተሰርታ ምንም እንትን አይደለ፣ ግዴታ ነው። ለምን መሰለህ? ከእድሜው አንጻር ካለበለዚያ እንደኛ እንደዚህ ስትል ይሸበሸባል። ገባሽ? እንዲህ ሲሉ ይልሽ አሁን እኔ ማለት ነው እንደዚህ የሆነ እንትን ከሌለ ማለት ነው ቦቶክስ ነው ያስታውቃል፣ እንደ ብርጭቆ ያበራል። አሁን ጉቺን አይተሻታል? የጉቺን አይተሻል? የቴቱ ጋር ቦቶክስ እንደተደረገች ያስታውቃል። እዚህ ጋር እንደዚህ በጣም ያበራል። አይተሹ ከሆነ በቪዲዮ ራሱ ማየት ትችያለሽ። ያረጉ ሴቶች ያስታውቃል። ሄለን ደግሞ እዚህ ጋር ምናምን በደንብ ነው የማውቃቸው እኔ ስለምፈራ እንጂ እኮ ምን እዛ ስንት ዓመት ነው የሰራሁት። ይመጣሉ፣ ይወጋጋሉ፣ ምን ይላሉ፣ አያማቸውም። ስንት አይነት መርፌ እንደሚወጉት ግማሹ አፍንጫውን ይስተራል። በየ6 ወር ምናምን ማለት ነው እንደዛ የሚያደርጉት። መወጋት ብቻ ነው እሱን በየጊዜው ይሄ ቦቶክስ ምናምን እና ይሄ ምንድን ነው ሻላር ነው የሚሉ ሻላር ይበሉ ምን ምናምን ብቻ። እኔ ኖርማሊ ጽዳቴ ማን ያዝደልኝ ተራርጂ ሙሉ ተራርጂ ብዙ ነው የሚከፍሉት። ገብቶሻል? ብዙ ምርመራ ስላለው እሱ ሰራርጂ ነው። እሱን ሲያደርጓቸው እኔ በምን አውቃለሁ? በምን እውቀቴ መቀስ አቀባይ እንኳን በሆን ጥሩ ነበር ብማር። አሁን እንትና ሜካፕ ሳታደርግ ጂጂ በጣም ነው በቃ የምታስጠላው። እንደዚህ አሁን የተቆራረጠ የለጠፉትን አይተሻል? ወርቄ በጣም በቃ የሆነ ብላ የሆነ ፖይንት ስላረጀች ነው። እያረጀች ስትሄጂ እኮ ባይዘዊ እኮ ሰራርጂ 10 ዓመት ምናምን እንትን ይላል፣ ሳይነቃነቅ እንትን ይላል። እሱንም ከተጠነቀቅ ግን እያረጀች ስትመጪ ፌድ ያደርጋል። ገብቶሻል? ከእንደገና ራሱ አሁን ብታረግ ሪስክ ነው። ለምን ብትይ ማለት ነው ስትወጠር ማለት ነው እንትን ልትል ትችላለች፣ ወይ እንደዚህ በጣም ውጥርጥር ልትል ትችላለች፣ ወይ ምናምን እንዴ፣ ወይ ደግሞ አይኗ እንደዚህ አንዳንዶቹ አንገታቸው አይተሽ ከሆነ እንትና ማነው ስሟ ዘፋኟ ማን ነበረች? ጡቷ ትልቅ የነበረችው እንትን ስዊድን ነው ምናምን ያለችው ነፃነት አሁን ዘፈን ስታወጣ ይኸውልሽ 6 ወር ምንድነው 6 ወር ጠፈፍ ስቲል ይባላሉ። መድኃኒት ምናምን ይሰጣቸዋል። ታውቂያለሽ? 6 ወር ሳይሞላት ማለት ነው መሳቅ አቅቷት እንደዚህ ክሊፖ ላይ ሄዳችሁ መሳቅ አቅቷት ማለት ነው እንደዚህ አይነቃነቁም። እንደዚህ ሙሉ ሲያደርጉ ማለት ሙሉ ሲደረግ ገብቶሻል? እዚህ ጋር እንደዚህ ይቀደዳሉ። ከዛ እንደዚህ እኮ ነው የሚሰፋው። ገባሽ? ፀጉሩን ያቀርቡታል። ከዛ ውስጥ ይሰፋል እንትኑን ማለት እዚህና እዚህ ጋር እንደዚህ ይቀደዳል። ከዛ ይሄ ደግሞ ከኋላ ነገር ነው እንትኑ ማለት ነው። እንደዚህ ነው ማለት ነው አይደለም። ቀጥታ እንደዚህ ቀዱትና አደንዝዞ ነው የሚቀዷቸው እኮ ምንም አያውቁም። ለጥ ነው የሚሉት። ከዛ እነሱን ማስተናገድ መከራ አሰቃይተው ነበር። መሮኝ ነው የወጣሁት። እዛ በገዛ ፍቃዳቸው እንትን ይሉና ማለት ነው ምግብ ምናምን እንትን ስትያቸው ስታስተናግጃቸው፣ አንዳንዶቹማ ፊታቸው ሙሉ ተሸፍኖ እንደዚህ ብሎ እንዲህ ሲሉ ትፈሪያለሽ። ሴጣን ነው ብለሽ ሌሊት እየገቡ እየሰራው የምሬን ነው ጽዳት ሰርቻለሁ እዛ። አንዷ በጣም አስደነገጠችኝ። አይኗን ተሙና ማለት ነው እንደዚህ ሙሉ ተሸፍና ማለት ነው። ምን አይነት ስራ ነው? ጽዳት ነበር የምሰራው እዛ ውስጥ ሰራርጂ ውስጥ ማለት ጽዳት ነበር የምሰራው እኔና ማለት ነው። ከዛ አንዷ ጮኩኝ፣ አንቺ አትተኛም እንትኑ ማደንዝዣውን ቢብሏት ነው እንዲህ ብላ ፍትት ብላለች። አይኗን መጨፈን አቅቷት ነው እንጂ ሰው ይወጣጥሯት እድሜዋ ሄዷል እኮ። አይን ራሱ መጨፈን እንደማይችሉ ነው። ምን እንደዚህ እንዳንቺ ሊያርገበግቡ አይችሉም እንዴ? ነፃነትን አይተሽ ይገባሻል። አንገቷን ማወዛወዝ አልቻለችም ነፃነት። እንደዚህ ትላለች። እንደዚህ ሲስቁ ራስም ይላሉ። በጣም መሳቅ አይችሉም እስኪለቅ ድረስ። ጊዜ እኮ አለው እኮ ሰራርጂ። ልክ ሆዳቸውን እንትን ሲሉ ወገባቸው ምናምን ቀና ማለት ምናምን ያቅታቸው አይደለም? ገባሽ? መቆም ምናምን። አሁን ቤታቸው እኩላ እኮ ነው ያኔ። አሁን እኮ ደህና እየሆነች ስለመጣች እኮ ነው። ገባሽ? ወደ ቦታቸው እኮ ይመለሳሉ እኮ ከሆነ ጊዜ ላይ ሲመጡ እኮ ቋቀጭ ብሎ ያቺ ናት ምናምን ትያለሽ እኮ ሲመጡ ተመልሶ ለትሪት ምናምን ሲመጡ ማለት ነው።
እና ይሄ ደግሞ ጉንጫቸው ምናምን አንዳንዶቹ ክብ ፊት አይወዱም እና እንዲረዘም የሚያስደርጉ እንደሱ ይሉኛል። አፍንጫዬ ሰራርጅ ይመስላቸዋለሁ መሰለኝ። ከዛ ቻይናዎች በብዛት አፍንጫቸውን እና አይናቸውን ነው የሚሰሩትና እንደሷ ይላሉ። ከዛ አይ እኔ እኮ ፋራ እኮ ነኝ። ምን አለ ሰውየው ፎቶ ላንሳሽና ከዛ ትንሽ ልነካካሽና አለኝ። ልነካካሽ ማለት ፊቴ ላይ ማለት ነው። ሊለማመድብኝ ነው። ከዛ እዛ እንትኑን እለጥፈዋለሁ። ሁሉም የሚለው እንደኔ ነው አፍንጫዬን እና ተሰርቼ ነው በይና ከዛ በእንትኑ በማስታወቂያ ሳንቲም ሰጥሻለሁ አለኝ። እኔ ምን አለ ቁጭ ብዬ ብበላ አትብይ ሲለኝ የፋርነቴ ብዛት ሊያበላሸኝ ነው አልኩኝ። እና ጅልነቴ ያኔ በነካካ አንዱን አፍታም ጠብሼ ነበር። ሰራርጂ ነው የሚባለው። ሰራርጂ ነው ሰራርጂ ትበሉን እንጂ ምን አቅላችኋለሁ። እዛ እንዴት እንደሚያስፈሩ ስማ። ክፍላቸውን ገብቼ ላጸዳ ስል ማለት ነው ምን አባታቸው ያባብጣሉ። እሱማ ጥሩ ነው። ምን አገባኝ። ሲፈቱ ነው እሱ ሲፈት ይሄ ፋሻ አለ። ፋሻው ሲፈታ ነው የተደበደቡ ነው የሚመስላቸው። እቺ ጣሊያን ያለችው ደበደበኝ ብላ የመጣችው ሰራርጂ ነው አላልኳችሁ? በኋላ ላይ ተጋለጠች። በእኛ ሰራርጂ ነው የሚባለው እናንተ። ኦኬ እንትን ባለፈው ሀቢባ ቤት ደብድቡ እንዴት ደበድባል። እንትና ማነው ስሙ? እሱ ሰውዬ ማን ነበር ስሙ? በእናትሽ ታስሮ ነው አሉ። ሀጂ ደብድቦኝ ነው ብላ ያለችው ማለት ነው። ልክ ሳያት ማለት ነው ይሄ ሰራርጂ ነው ስል አንቺ ዝም በይ ሴት እንዲህ ተደብድባ ምናምን አሉ። በስንተኛው ጊዜ እውነት ወጣ። ራሳቸው አወጡት። ታሰረ። ታስሯል። ምን እንዴ እሱ ራሱ ስትሰድባ አጋለጣት። ሰራርጂ ነው እንዴ? እኔ ተው ይሄ ነገር እንደዚህ ነው። ሲፈቱ ይኸውልሽ ሳምንት እዛ ይተኛሉ። ልንገርሽ አንዳንዶቹ 3 ቀን ነው የሚተኙት፣ ቀላል ከሆነ ማለት ነው። ግን እንደዚህ የፊት የሙሉ ምናምን ሲሆን አፍንጫ ምናምን የሚነካኩ ከሆነ ማለት ነው። ገባሽ? አሁን ለምሳሌ አንዳንዶቹ አፍንጫቸው ያለ አይፈልጉም። ለዚህ እንደዚህ ቀጠን እንዲልላቸው ይፈልጋሉ እና እንደዚህ ምናምን ነገር ያደርግላቸዋል። ከዛ ተጠቅልለው ማለት ነው። በጣም ከሚደብረኝ ነገር መጠቅለላቸው ነው፣ ሌላው አይደለም። ይሄ አፋቸው ይከፈታል፣ መድኃኒት የሚወጡበት ማለት ነው። ይሄ አይናቸው ብቻ ነው፣ ሌላው እንደዚህ ይጠቀለላል። አንዳንዴ ደም በደም ሊሆን ይችላል። ገባሽ? እንትኑ ሊወጣ ይችላል እንደዚህ በዚህ በኩል ምናምን። ከዛ ግብት ስትይ ከው ነው የምትይው። አንዷ ናት ያስቸገረችኝ። እንዲህ ብላ ደርቃ ቀርታ የሞተች መሰለኝ ቶችኝ። ከዛ በኋላ ረኔ ስራውን ብለቁ ይሻላል አልኩኝ። ትሽ ጠባሳ ምናምን አይወጣቸውም ማለት ነው አይደለም? ክሬም ይሰጣቸዋል። የጠባሳ ይሰጣቸዋል በጣም በጥንቃቄ ለጡትም ለጡት ስርም ምናምን ይሰጣቸዋል። ጡት ደግሞ ይኸውልሽ ሁሌ ወለውለዋለሁ እና አውቀዋለሁ ምን አይነት ጡት አሁን ሴቶች ምን አይነት ጡት እንዳረጉ ማለት ነው። ካየው ያረገች ሴት ማለት ነው አውቃለሁ። ሳይዛቸውን አውቃለሁ። 3 አይነት ነው እና ሁሌ ወለውለዋለሁ። ትገባሽ? አንዳንዴ እንደዚህ ጨምረዋለሁ። ፍላኮ ታውቂያለሽ? ፍላኮም ይባላል እና ማለት ነው። አሁን እናንተ ስለማታውቁት ነው። ከዛ ወለውለዋለሁ ሁሌ በቃ እዛ እንትን ነው እና ለመቆላት እኮ ነው እዛ የምሰራው እንጂ እኮ እንደ ስራ አትበይው። ከዛ ጡቶቹ ምናምን አያቸዋለሁ። እንዲያ ቁጥር አለው 3 እና ብዙ ጊዜ አንደኛውን 2ኛውን ነው የሚሰሩት ሰዎች የአፍሪካኖች። 3ኛውን ከስንት አንድ ነጫጮቹ ናቸው የሚሰሩት። እና እሱ ደግሞ እንትን ሲል ማለት ነው ሲገባባቸው በቃ እዚህ ምናምን እዚህ ስለሚቆራረጡ እስከዚህ ድረስ ስለሚቆራረጡ ምን ስለሚሉ ክሬም ይሰጣቸው። ክሬሙ ምናምን ያጠፋላቸዋል። ገባሽ? እንትና ራሱ ስትሰራ ማነው ስማ ማናት ስማ ካሚላ አሲድ የተደፋባት ካሚላት እናንተ ጋር ያለችው አይደለች? እዛ ሆስፒታል ነበር የምሰራው። በጣም ነበር የምታሳዝን። እሷ በእንክብካቤ ነው። ለምን ችግር ስለው ብዙ ሰዎች ይመጣሉ። ለምሳሌ በእሳት
በምናምን እሱ ችግር የለውም። ግን እነዚህ በቅብጥና የሚሰሩት ናቸው የሚያስጠሉ። ህንፃው በጣም ትልቅ ነው እና ማለት ነው አንድ ቀን እዚህ ጋር ትሰሪያለሽ ወይ አንድ ሳምንት እዚህ ትሰሪያለሽ። ይሄ የቀበጦቹ ቦታ ስሰራ በጣም ነው የሚዘገንነኝ። አንዳንዴ አስተርግም ይባላል ነው ምንድን ነው የምትፈልጉት እላለሁ። ከዛ በኋላ አይችሉማ ቋንቋ ብዙ አበሾች ይመጣሉ ማለት ነው። ይመጣሉ፣ ቀላል ይመጣሉ። እንዴ አበሻ መሆኔን ሲያውቁ ማለት ነው አይፈልጉም፣ ሼም ይዛቸዋል። ኧረ ጣጣ የለውም ምናምን እላለሁ። ሲሊንኮኖ የምትሉት ሲሊንኮኖ ፍላቁ ሆነ። ኧረ ፍላቁ ምን አቅልሻለሁ እኔ ጡት ነው በቃ ጡት ነው በቃ። ምንድን ነው ስጨምቆ ስንት ዓመት ኖርኩኝ። ግን ፈረንሳይኛ ተናጋሪ ስለሆነች እንግሊዘኛ አይደለም እኮ እያለች ያለች። ሲሊንኮን ፈረንሳይኛ ነው የሚቀናት። እኔ ፈረንሳይኛ ነው ምን እየነገርኳቸው በእንግሊዘኛ ነው ምን አቅላቸዋለሁ። ከዛ በቃ አይና ማለት ነው ያኔ ፋራ ነበርኩ ታውቂያለሽ። ለካ ጥቅሙን አላወኩም። አቤት ፈጣሪ ስንት ጉር ታሳየኛለህ እላለሁ። እዝጎ እላለሁ ቤት ስገባ። አሮጊቶቹማ የፈላባቸው 50 ምናምን የሆኑ ደግሞ እኮ ይፈራሉ። አሁን እንደዚህ አድጌ ምንም ላይ መስለኝ ያኔ ኧረ በስመ አብ ያኔማ የኔ እናት እችም ልትሰራ ነው እላለሁ። በቃ የማይሰራ ሰው የለም እላለሁ። እግዚአብሔርን አይፈሩም እላለሁ። ለካ ፋርነቴ አሁን እኔ ገንዘቡን ከየት ላምጠው? የኔ እናት መሰራት ትፈልጊ ነበር? ምን ሆነሽ ነው? እኔስ ምን ያንሰኛል? እድሜ ልኬን እየተሰደብኩኝ ምን ነው ወጣት በሆን ቀናሽ? ንገሪልኝ እስቲ በይ ምን ማለት ነው? እንግሊዘኛውን አስተምርኝ እንጂ ዘመዴ አንቺ እርጅኝ። አይ የምትፈልጊ አልመሰለኝም ነበረ። አሁንማ እፈልጋለሁ። እድሜ ሲሄድ እኮ እንደዚህ ስል ይኸው ጭምድድ እያልኩ እኮ ነው። አሁን አላገኝም ግዴታ የ20 ምናምን ካልመሰልኩ የኔና ሳላገባ ያስፈልጋል አይደለ? ምን ሆነሽ ነው? ግንባር ባለፈው ዴት ስታደርግ ያልነበር እንዴ? ወርቅ የሆነ ነበረ መቼ? አንቺ ሴትዮ አንቺ ምቀኛ ነሽ እንዴ? ምን ሆነሽ ነው? መቼ ዴት አድርጌ አውቃለሁ? እኔ እኮ ድሮም አላመንኳት የምችል ልጅ። እሺ ምናምን እኔም እራሱ እንዴ ከቅድም ጀምሮ ቤቷ ሰው ነበረ። ከዛ አላሳይም ፊቱን ምናምን ብላ በስመ አብ። ኧረ አንቺ ትቃዣለች። እቺ በሽታ ይዞሻል። ቤቷ አይደለም ሰው ቤት ሄዳ ነው። ሰው ቤት ሄጄ ነው እንዴ? ጓደኞቿ ጋር ነበር እንዴ። ባልማ እኮ አገኛለሁ እኮ። ችግሩ እኮ የሚዘልቅ ነው የጠፋው። ትከሻይ እኮ ተንገርግቶ ነበር። እቺ ስዊት የምትባል ልጅ አላማረችኝ። እኔ ራሱ ከብደኛለች። እንደ ቆንጆ ስለሆነ ትቀመጥ ብዬ ነው እንጂ አወር አሁን ባሌ እኮ ቢኖር አድርጌያለሁ። አሁን ከዚህ ፎሎ አረግሽኝ እንዴ? ቅድም አድርጌሽ እንትን እምቢ አለኝ። እኔ ምን አውቃለሁ? ይኸው አረኩሽ። እኔ የምልሽ ሲት አሁን ከዚህ ቤት አልጠፋም። እንትን ማናት ሄለን አፏ ተጣሟል ነው ያላችሁት? እሷ እንትን ነው ቀደም እንትን ነው ያለችው። ከንፈሯ ስስ ነው ያለችሽ። አይ ተጣሟል አፏን ያለ ይጻፋል። አፏ ከተጣመመ ማለት ነው እንደዚህ ምናምን እንትን ነው ነርቭ ነው። ግን ግሊ ለሄለን ታዞ ነው እንዲ አፈላች እኮ አልተንተከተከችባቸው። ጨብሲው አይመስለኝም። ከሐኪም ታዞላት ቢሆንስ ግን እኛ እኮ ይታዘዛል ባሉ እኮ እዚህ ሀገር። እኔ አሁን እዚህ ሀገር ራሱ ከቆየሁ እኮ ሐኪም ሳዝልኝ ሄጄ መነፋት አለብኝ። እንዳልነፋ ደግሞ ምላሴ መከራ ነው። ኢትዮጵያ ሄጄ ማውጣት አለብኝ። ምን ነው ዘይት መቀየር እና ዘይት ታዞላት መሰለኝ። አንተ ከተከች እኮ አፈላብች እኮ የተሻተ ሰሞኑንማ በቃ ሌላ አብረው አይሰጡም። ታዲያ አብረው አይሰጡም። ምን ይሰጣሉ? አርቲፊሻሉማ ምንም እኮ አይጠቅምም። ዋናው እኮ ነው የሚባለው መረቁ መግባት አለበት እኮ ነው እንዴ። መረቅ የሌለው ምን ያደርጋል? መረቅ የሌለው ስንት ዓመት በላል።
ኧረ እናንተ ግን ፎቶሽ ያንቺ ነው። አንቺ እንዳትዋረጅ። ያንቺ ልጅ ግን ሪከርድ ያደርጉኛል እኮ አይ እንትን ያደረኩት ወደ ራሽን ፎቶሽ ያንቺ ከሆነ ደግሞ ቻው፣ ደህና ደሩ። እስኪ አብሩ እናወራለን። አረባት ብለን እኛ በሉ በሉ። እስካሁን ቁጭ ብለህ እየሰማ ነው። አይ በቃ የወንድ ሲኖር እመጣለሁ። ቁጭ ብለህ ካልኩ እስካሁን ድረስ ቁጭ ብሎ ወደ ወንድ ግቡ። በቃ ትውጣችሁ። በቃ አይ ቀጥሉ፣ እናንተ ፕሮግራም ጨርሱ። እንቀጥላለን። ቆይ ፕሮፋይል እንቀይራለን። የእንትን ትሳማን ለምን እንትን እናደርጋለን። የትኛውን ነው የምታደርጉት? ትሰማ የሚለው የጆርዲን አንቺ ደግሞ እንደው ሰው ጥሩ ቢሉ አሉ ራሱን ጠራሉ። ምን ነው እኛ እንሰማ? ምን ነው ልጅ አለሽ እንደ ጆርጂ እኮ ሲጠርባት እኮ ነው። እኛ መጀመሪያ መች ተሰማንና ነው ትሰማ ትላለች። እንደ እኔ መች ተሰማውና ይሰድቡናል። አንቺን ለራሷ አትሰማ፣ የራሷን ጩኸት ነው እኛ ላይ የምታጋባው። በቀደም ስታለቅስ አይቻት ሳቂ መጣ። ይቅር ይበለኝ። አቤት አቤት! ሰው ግን ለገንዘብ ብሎ ሲያስመስል በዚች ልጅ ሸቀሉባት። አይ እኔ መልስ ልሰጥ አልኩና ይቅርብኝ አልኩኝ። አሽቃባጭ ብዙ ነው ታውቂያለሽ። በቀነኒ ነው በጣም በጣም ሸቀሉባት። በጣም አዝኖ መስሎሽ ነው እንዴ? የድሃ ልጅ ስለሆነች እኮ ነው እንደዚህ። ይኸውላችሁ ስትሞቱ ማለት ነው መቀለጃ ነው የምትሆኑ። ድሃ ስትሆኑ የድሃ ልጅ ስትሆኑ ማለት ነው ሬሳችሁ ራሱ መነገጃ ነው የሚሆነው። ገባችሁ? ለዚህ ማለት ነው ቢቻላችሁ ሴቶች ከተማራችሁ አብሶ ባለፈው እንደዚህ በየተራ ይሸቅሉባታል። ገና ባጫሉ ራሱ እኮ ሊሸቅሉ ነበር እኮ ከውጭ ሀገር ሳይቀር ማለት ነው አስቁሞ ነው እንጂ እኮ ባጫሉ እያለቀሱ ሊሸቅሉ ነበር። አንዱ ሸቀለ፣ አስቆሙታ። የእሱ ቤተሰቦችና እንትኖች ኦሮሞች አስቆሙ። የቀነኒን ግን የሚያስቆም ሰው ጠፋ። አንድ ሁለት ሰው ተይዞ ሾጥ ቢደረግ እኮ ማለት ነው ይቆም ነበር። ግን መብት ላያመጡ አውቁ እኮ ነው። ይሄ እንትን የሌለው ማህበረሰብ ገባሽ? ስለ ቀነኒም የሚጨነቅ ሰው የለም። ቤተሰቦቿ ራሱ ደነዞች ናቸው። ለቤተሰቦች የሆነ የተወሰነ ብር ላክ ያደርጋሉ፣ ከዛ ያለቃቅሳሉ። አዝኖ መሰለሽ መስሎሽ ነው። ፍትህ እኮ ነው እንጂ ይኸውልሽ አንድ ነገር ልንገርሽ፣ ፍትህ ምናምን የሚባል ነገር የለም። ፍትህ እንደዚህ ነው የሚጠየቀው፣ በሚዲያ ነው የሚጠየቀው። የኔና ሲስተሙ ይግባሽ እንጂ ኢትስ ቢዝነስ። ያቺ መሬት ላይ ያለማ ይፈራል። ይኸውልሽ ያቺ ማነው ስማ አሜሪካ ያለችው ሸቀለች፣ ሀብታም ሆነች፣ መኪና ገዛችበት፣ ጸጥ አለች። ከዛ ማን ተቀበለች? ጆርዲ ተቀበለች። ጂጂም ሞክራ ነበር። የሚሰበሰቡ ገንዘብ በሷ አይሆን ሲባል ዘጋችሁ። ከነ ልጇ መጣ ነበር ጂጂ ከነ ዘር ማንዘሮቿ ለዘርፍ አስበታል። ቤተሰቦቿ ራሱ ደነዝ መሆናቸው ነው። ማመን አይቻልም። እውነት ነው። ሞኛቱ ነው። እኔ አሁን አንድ ነገር ልንገራችሁ። ይኸውልሽ በልጆቻችሁ ማለት ነው ይኸውልሽ በልጆቻችሁ የሆነ ሰዓት ላይ አትቀልዱ። በቃ ገባሽ? ምንድነው ሳንቲም ከፈለግሽ በደንብ ወጥረሽ አንዴ ዝግ መዝጋት ነው። ገባችሁ? ይሄ ነው ከዘጋሽ። ካለበለዚያ ግን በልጅሽ በቃ 10 እንዲሸቀል አትፍቀዱ። አንዳንድ እኮ ቤተሰብ ብልጥ የሆነ ቤተሰብ ዝግ ይዘጋና ጸጥ ይላል እኮ። ከዛ በኋላ ልጄ እንዲነሳ አልፈልግም ብሎ ይዘጋል እኮ። እነዚህ ድሃ ስለሆኑ 15 እየለቃቀሙ ልጃቸውንም ለገንዘብ ሲሸጡ ነው ያስገደሏት። እንናገር ብንል እኮ እንናገራለን። አይ በዚህ እንኳን በቃ መፍረድ አያስፈልግም። እውነታው እንናገር ካልን ብዙ እንናገራለን። ገባሽ? ለምን ዝም እንዳለን እናውቃለን። እኔ አሁን ኦሮሞ ነኝ፣ በደንብ ነው የማውቀው ታሪኩ። ገባሽ?
ለዚህ ልጅ ቻዩ እንዲህ አድርጌ አይባልም። ሲጀመር የሆነ የጠፋው ጥፋት አለ። ገባሽ? ልጅቷ ጭንቀትም ነበረባት ምናምን። ራሴን አጠፋለሁ ከአንዴ ሁለቴ ሶስቴ ሰው ሲል ማለት ነው የሆነ ሰብሰብ ማድረግ አለብሽ። ግዴታ ሳንቲም ማሯሯጥ የለብሽም። በሳንቲም ምክንያትም እንትን ስላለች እና በተረፈው ደግሞ ምስኪን ናት። ይሄ ነገር እንትን ሆነ እንደ እዚህ ኮሜንት ላይ አሁን እኮ አይቼ ነው ቲና ልትመጣ ነው ብለዋል። ትመጣለች። የምር ነው? እስቲ በእናታችሁ እሱን ታዩ። የበለውበትን ገንዘብ ልታስተፍኝ ነው እንዴ? ረኔ በልተሽ ነው? ኧረ በእናትህ ዝም በይ ላሽ በይ እስቲ እና ባለፈው በውስጥ እናወራለን ተባብለንም ጠፋ። እናም ቢያልሻ እኔ ሀይ በይኝ በቃ ማወቅ ከፈለግሽ እኔ ያልኩሽ እኔ በላው ጠጣው እንዴ ምንድን ነው የምትለው? እኔማ ስጎለጉል እኮ ስንት ያልገባሁት ጓዳ ምን አለ እና እውነቱን አጣርተሻላ? በቃ እንዳለች ምናምን። ኧረ እኔ አላልኩም። አንቺ ሴትዮ እኔ ቲና ማናት? እኔ አላየሁም። ግንባሬን አይኔ ያርገው። አታውቃትም? አላውቅም፣ ሰምቼም አላውቅም። እንደዚህ አይነት ስም ትቀልጃለሽ እንዴ? እኔ እናቱ ሴት ተደርጓል። እሱኛው ያኔ ስንታታ ለስንት ቀን ስንታጥቼ እንዴ በቀዩ በቢጫው ሲሉኝ፣ አረ ሳስበው ከነዚህ ህዝብ ጋር አይሄድም። ከእናንተ ጋር አይነፋም። እናንተ ጋር ጨዋታ ብቻ ባዶ ጉራ ብቻ። ተንጫጩ። አረ እስማማለሁ አልኩኝ። የኔና ላስፎግር ነው ካለበለዛ ለዚህ በቃ እኔ አላቅም። እኔ ምንም ያየሁት ማናት ቲና ግን እንዲህ እኔ እኮ ችግር አለብኝ እኮ በሽታው ጸንቶብኛል። ዶሜንሽን አለባት እኮ የመርሳት ችግር አለባት። ፊት ግን በሽታው አልጸናብኝም። በፊት እኮ ዝግየት ብዬ ነው የምረሳው። አሁን በደቂቃ ቶሎ ነው የምትረሺው። በሰከንድ በጣም ያቺ ልጅ ቪዲዮ እኮ ሼር አድርጌያለሁ። በሽታው ጸንቶብኛል። በሰከንድ ነው ቶሎ ነው የምትረሳው። ዶሜንሽን ይዟል። ተይው እባክሽ፣ ዓለም እንዲህ ናት። ለገንዘብ ሰው የማይሆነው ነገር ብዙ ነገር ታዝቤያለሁ በዚህ ሚዲያ። እኔ ማለት ነው እግዚአብሔርን ነው የምልሽ። በጣም በቃ በጣም ጠንቃቃ የወኩበት ነገር ቢኖር ይሄ ሚዲያ ነው። ታውቂያለሽ? በቃ ጠንቃቃ በስነስርዓት ላይፌንም እንድኖር ገባሽ? በፊት እዘናጋለሁ። እግዚአብሔር ስጠው ይሄ ሚዲያ ዘግየት ብሎ በመጣ ይሄን ሁሉ እድሜን ጠንጀላፍፌ ከመጨረስ እሳት ነበረ መሆነው። የእኔ አንዱ ላይ ተጣብቄ ስልት ሁሉ ተማርን፣ አጠባበስ ሁሉ ተማርን። እኛ ስልክ ስንጠየቅ ስልኬን ለምን ፈለግከው? የገዛሁት እኔ አይደለሁ እላለሁ። እንዲሰርቀኝ መስሎኝ ስልክ ቁጥር ነው ለካ የሚለኝ። ልጋብዝሽ ስባል ማለት ለምንድን ነው የምትጋብዘኝ? ደፋር ምናምን እላለሁ። የኔ እናት ለካ እሺ እንደሚባል መቻወቅ። ይሄ ሚዲያ ስንት ነገር አስተማረኝ። እድሜን መች ጨርስ ነበረ ቢመጣ ነው ቀድሞ። እስቲ ተይኝ። አሁንማ ይኸው ቁጭ ብዬ አረጀው። ቁጥርሽን እንኳን ስጥቷል ከባዮሽ ላይ ምን ቁጥሩን አነሳ ከባዮሽ ላይ ቴሌፎን እና እየደወሉ እንትናቸውን እየላኩልኝ የእቃ አይነት በዛብኝ። ዘጊ የሆነ እቃ ደግሞ አመዳ ወዛም እንኳን ቢሆን ጥሩ ይመጀርጡብሻል። በስመ አብ ጠላው እንጂ ከዛ ስልክ ቁጥሬ አልጠቀምበትም። ዘጋሁት፣ ደበረኝ። ቴሌግራሚን ክፍት ሳደርገው በመደዳ እኔ ደግሞ ሲደብረኝ ማለት ነው አያለሁ እየገለጥኩኝ አንዳንድ ሲዘጋ ነው እንዳለች። እኔ ደግሞ እሱ ነገር የለኝም እንዴ በኖርማል ነው የሚልኩልሽ። ደፋሮች ናቸው። ችግር የለ። ስልክ ቁጥሬን በገዛ እጄ በትኜ አሁን ራሱ በከፍት የሚነፍ ነው። ከዛ ሳይ ይሄን ብሎክ ላድርገው እላለሁ። ብሎክ ሳርግ ምንም አያልቅም። በአንድ ቀን 40 አይነት እቃ አንዳንዱ እየተሳሳተ ደጋግሞ ይልክልኛል። ሰለቸኝ። ከዛ ባነሰው ይሻላል ስልክ ቁጥሬን ብዬ አነሳው እና ዩቱቤን አረግኩኝ። ዘጊ የሆነ የተጣመመ ቀጥ ያለ አለ።
አንዳንዱ ደግሞ ውሃ የሚያስጠጣለ፣ አንዳንዱ አጭር አለ። ኧረ በስመ አብ። አንዳንዱ ረጅም ሆኖ ዝም ብሎ ጅል የሆነ አለ። አየሹ ደግሞ የሚሉት ነገርስ እንደ ፈጣሪ ቅር ይበላችሁ። ወደርሹ ይላሉ እኮ ልክ ማየቴን ሲያዩት ማለት ነው። ወደርሹ ይላል። አልገባቸውም። ሰዊት የት ሄደሽ ነው? የምሬን እኮ ነው። እውነት ደፋሮች ነው ደግሞ ብታያች ገብተሽ ብታያቸው ምነው ወጣቶች ናቸው። በጣም በቃ የሆነ ማስታወቂያ ነው የሚመስልሽ። በቃ ማሚ ሹገር ብር ያለ ይመስላል። አብጬ ሲያዩ ብር ያለ ይመስላል። በጣም ከባድ ነው የሚመስለው። አንዱ ምን አደረኩት መሰለሽ? ፊቱ ሲታይ ህፃን ነው የሚመስለው እና ይሄ ዕቃ ያንተ ነው ስለው ወደድሽው አለኝ። ልጅ አይደለክ ስለው ዕቃ እኮ አድጓል አለኝ። እግዚአብሔር የስራህን ይስጥክ ብዬ ቦለኩት። ምንም አላልኩም። ምንም መልስ የለኝማ። እንዴ ተምች ነው ይሄ። አበለጠኝ ባይምሮ። ዕቃ ያድጓል አለ። እውነትም አይቻለሁ፣ ዕቃው አድጓል። ወይኔ ጌታ ኢየሱስ። ኧረ አለኝ ልተኛ። የእኔ እናት 4 ሰዓት ነው ከዚህ በኋላ የምተኛው። ሰክሬ ነገ ተንጀላግጌ ነው የምገባው። የእኔ እናት ዛሬ ደግሞ ቅድም ረስቼ እናንተ ግፈኞች ኩልና ሊፕስቲክ ተቀብቼ አትነግሩኝም ነበር። እዛ ሳይ ማለት ነው አለቃዬ ልክ ሲያይ ኖርማል እየወጣ ነበር። አማረች ብሎ ነው መሰለኝ ያየኝ። ሊፕስቲኬን አርጌ ኩሌን እንደዚህ ተቀብቼ ምን አባቱ ነው የሚያይኝ ብዬ መስታወቱ ላይ ያለው ከውን ያልኩት። አይቻልም እንዲህ አይቻልም። በቃ ተቻክዬ ስላረፈርኩ ማለት ዩኒፎርም ለብሼ እንዲህ ስወጣ እሱ ሲወጣ እኔ እንዲህ ተገጣጠመ። በደንብ ነው ያየኝ ብታይ። ከዛ ድንክጥ ነው ያልኩት። ፋራ እኮ የሌለ ነው እኮ የሚልኩት። ቀላል አረ ተውት፣ የመላኩን ተውትና ሌላ ወሬ ነው። ከዛ እንዴ ምን ሆኖ ነው እንዲያየኝ ብዬ እኔ ልሽ ሄጄ መስታወታ ያለው ተለቅልቄ ርስት አድርጌዋለሁ። አትነግሩኝም እንዴ? አይቻልም። ጆሮ ጌጥ ምናምን እንደዚህ ምናምን አይቻልም። ጠፍርም አትችሉማ። ጠፍር ራሱ አይቻልም። ኧረ አይቻልም። የኔ እናት እንደዚህ ምናምን ጆሮ ጌጥ አይቻልም። ይሄ እንትን ምናምን አይቻልም። ኖርማሊ ማክስ ማድረግ ትቻለሽ፣ ግን ያው ማክሱ ላይ እንትን ስለሚል ማለት ነው ጥሩ አይደለም። እና ግን እኔ አላረኩም፣ ረስቼዋለሁ። ወይኔ ወዲያው ነው ደንግጬ አልኩሽ። ናልቀቅ ብሎ ደግሞ በሶፍት ሊለቅ ነው። የሸሩ ሸር ምን አገባኝ ሄደዋል ብዬ ትንሽ ተቁላልቼ ወጣው። ድግስ ነበረብኝ እለዋለሁ። ወይ ደግሞ የሆነ ሰውዬ ሰሞኝ ምናምን ምን እንደምትሞኝች እና ወንዱ ሊፕስቲክ ነበረው እና ላለው ምን አገባኝ። ስትዋሺ እኮ የኔና ስዊት ብልጥ መሆን አለብሽ። ትልቅ ውሸት ሲሆን ሰዎች ያምኑሻል፣ ትንሽ ከሆነ አያምኑሽም። በምኑ እንደሳመኝ አላውቅም፣ ግን የሆነ ሰውዬ ሴት ይሁን እንዳላወቅኩም ትያለሽ። ከዛ ብሎ ሲመራመር አንቺ የለሽም። አዎ ትያለሽ ኮስተር ብለሽ። ዓለም ላይ ማለት ነው ክብዳ የሆነ ውሸት ስትዋሺ ነው ተቀባይነት የምታገኙ። ትንሽ ትንሽ ውሸትማ ከሆነ ማንም አይቀበልሽም። ምን እናውራ? ቁጥ የሚወድ የለም። አጀንዳማ የለንም። እባክህ አልገባም እንዴ? ሌባ ነች እያለ ነው። ሄለን ገባች እንዴ? አትገባም። አይ አትገባም። በቃ አትገባም። ዮኒ ሄለን ሌባ ናት። እውነት ነው፣ ሌባ ናት። እቺ ሌባ አጭበርባሪ። አንቺ ምን እንዳደረገች ታውቂያለሽ? ኢትዮጵያ ላይ ማለት ነው ተቀናጅተው ይሄ የጎጃም ባለሀብትን አስጨነቁት። በጣም ግፈኛ እኮ ናት። ይሄ ወልደ ጊዮርጊስን ማለት ነው። እሷም እኮ አለችበት። አይገርምሽም? ኧረ እግዚአብሔር ኢትዮጵያ ገብቷል እንዲ። አሁን እሱ ዛሬ እኮ ያበደችው ለምን እንደሆነ ታውቂያለሽ? እንትን ምንድነው ስሙ? ገንዘቡ እሱ ማለት ነው አልሰጥም አለና ማለት ነው
ስትፎክር የነበረው ኩምሽሽ አለች ባንዴ። ከዛ ለመንግስት አስረክቦ ወጣ፣ በባዶ ወጣ ትላለች። ሰውየው ምን እንዳደረገ ታውቂያለሽ? በቂጣቸው አስገባላቸው። ሙስና ምናምን አልሰጥም፣ ስራ ለመስራት አልሰጥም፣ መንግስት ብሩ የህዝብ ብር ነው አጣርቶ እንትን ይበልልኝ ብሎ የመንግስት ከለላ ይሰጠኝ ብሎ ለመንግስት ማለት ነው እንትን ሰጥቶ ሰውየው ላጥ ብሎ ወጣ። አበዱ አልኩሽ። ሌቦቹ ቆይ ይዋረዳሉ። የሚታሰሩ ሰዎች አሉ። እና አሁን ተመልሶ ወደ ዱባይ ገባ። ዱባይ ተመለሰ። የዱባይ እኮ ይበልጣል እኮ ከኢትዮጵያ ንብረቱ፣ ከኢትዮጵያ ገንዘቡ ሰሩለት። ግን ሰራተኞቹ ራሱ ማለት እዛ ውስጥ ያሉት አንዳንዶቹ ማለት ነው አስቢ፣ ከባንክ ጋር ተስማምቶ በ2 ወር በወር ቼክ ማውጣት ያለባቸው ቀድሞ ይቻላል እንዴ? እንደዛ ቀድሞ ሰውየውን በአንዴ ሊያሾቁት ማለት ነው። የግፋቸው ምን ያህል እንደተቀናቸው ሰው አለ ማለት እና እንዴ ከፍ ብሎ አሰፍስፎ ነበር። እሱማ ከዱባይ ኢትዮጵያ ሲገባ እንዲህ ይሰራልናል ብሎ አይደለም። እቺ በሚዲያ አጋግላለሁ እንትን እላለሁ አስተካካለሁ አለች። ስምምነታቸው ስልክ ቅጂ ሁሉ አለ። ስቴት ነው ምንድን ነው የእሱ ዋና የገንዘቡ ምናምን ነው ገነባሉ ብለው የነበረው መሰለኝ። ኦኬ በጣም ነቄ ነው። ተመቸኝ እንዴ እንደ እንትና እንደ ማናት በረከት ገበሬዋ ጉድ ሊሰሯቸው ነበር። ለአንድ ሰው ከሰጣችሁ ከሱ ተማሩ። ለአንድ ሰው ከሰጣችሁ 10 ሆኖ ነው የሚመጡባችሁ። ይህን ታውቃላችሁ። ለዚህ ማለት ነው አታቆሟቸውም። እነሱ ደግሞ ፋሚሊ ስላለ ማለት ነው። እንዴት ነው የምታቆሟቸው? አሁን ለምሳሌ የኔ ቤተሰቦች 10 ናቸው። ለ10ሩም ሰጣችሁን ትችላላችሁ? አትችሉም። ለዚህ ይሄ ጥሩ ዘዴ ነው። እኔ ተመችቶኛል። ሰራላቸው። ከዛ ሄለን ማለት ፊቷ ረዝሞ መጣ። ያሸንፋል ሰውዬው። ቆይልን ያሸንፋል ሰውዬው። ሲያሸንፍ ግን ማለት ነው መክሰስ ይችላል። ገብቶሻል? ይከሳል። ልክ ሲያሸንፍ ይከሳል። እያንዳንዱን በሚዲያ ላይ በጣም ስሙን በማጥፋት እንዴት እንደተለሳለሰች አየሻ? በመንግስት በኩል ስለሚያሸንፍ ማለት ነው። ነገሮቹን እንትን ካለ በኋላ ካስተካከለ በኋላ ይከሳል። በኢትዮጵያ ውስጥ ያሉትንም ገንዘብ አምጣ ብሎ አመት ያስጨነቁትን እንዴ ምን ሆነሽ ነው? እሱ ቤተሰቦቹን ሴፍቲ ያደረገ ለምን ከብሔር ፖለቲካም ስለሌለ ማለት ነው። ፖለቲካ ውስጥ እኮ የለበትም እሱ አይደለ? የለውበትም ብሏል። እኔ መንግስት ደጋፊ ነኝ፣ ከብሔር ውስጥ የለውበትም። አንድ በብሔር ውስጥ ማለት ያለውበትን አምጡ አለ። ማስረጃ አልተገኘበትም። ንብረቱ ደግሞ የህዝብ ነው ብሏል። ከሰዎች የተሰበሰበ ነው ገንዘቡ ምኑ። ለዚህ ይጣራና መንግስት አጣርቶ ራሱ መንግስት አጣርቶ ይስጠኝ ብሎ ለመንግስት አስረከበ። አበዱ ሌቦቹ። እንደው ቢያገኙት እንዲህ ነበር የሚነካከሱት። ሰውየው ያዝ አይደለም ሰራላቸው እንዴ። ስራ መስራት አልቻለማ። እንዴት ነው ለዛም ሰጡ። በቃ አይችልም። እውነቱን ነው። እንዲህ ነው ማድረግ። ግን የዱባይ ገንዘቡ ይበልጣል ከኢትዮጵያ ገንዘብ። ጎበዝ ነው። አንዳንዴ ማይንድ ማናት በረከት ገበሬዋ እኮ ማስቀመስ እኮ ለምዳ እኮ ነው መስራት ያልቻለችው። ያም ሲመጣባት መጨረሻ ላይ በቃ ዘረፏታ። ሌባ ደግሞ ታውቂያለሽ፣ አንዴ በትና ነው በቃ ሁሉም ንብረቷን ይወጣቸው አይደለ? በቃ ምንም ንብረቱንም ሳይሆን ግማሹ እየሰራ ነው፣ ግን ዘርፏታል። ነዳጇን ምናምን ገንጥሎ ነው የሸጡት። ለምን ከሌባ ጋር አንዴ ከተነካካሽ ጥሩ አይደለም። አንቺ ገገሞች እኮ ናቸው። ምን ሆነሽ ነው? እንዳላነካካሽ ደግሞ ሴትዮ ነገር አንፈልግም። እኔ ዘመዶች እኮ ስራ ከመስራት መዝረፍ ይቀላቸው። ቁጥር አያውቁም። እውነት ለመናገር እና የማይሰራ ሰው እኮ ቁጥር ይደፍራል።
የምሬን እኮ ነው። አቅ እኮ ነው የምትናገር። ለምን መሰልሽ? ማይሰራ ሰው ማይደክም ሰው ቁጥር ይደፍራል። አንደኛ ሲያወጡ ራሱ ካየሽ ማለት ነው ለትርኪ ምርኪ ነው። ለድና ነገር እንኳን አያወጡም። ለምን አልደከሙበትም? ድካምን የሚያውቅ ሰው ገንዘብ ላይ ማለት ነው እንዴ። እኔ አሁን ሰው ራሱ ለእኔ በጣም ሲያወጣልኝ ይጨንቀኛል። ለምን እንዴት በቃ እኔ በፍሪደም እንዲህ ፍሽፍሽ እያለ ሰው ራሱ በጣም በቃ የሆነ ስታቀቃለሁ እና እንትን ሀርድ ነው ገባሽ? ብዙ እና የኔ እናት በአንዴ ሀብታም መሆን የሚያስብ ዲጄ ደግሞ ማን ነው? ወርቄ ታውቂዋለሽ? ዲጄ ጀማ። የት ጀማ ነክ? የትኛው ጀማ ነክ? እስቲ ቆይ ዲጄ ጀማ ዲጄ ሙዚቃ ሊያሰማን ይሆናላ። ይኸውልሽ ከዛሬ ጀምሮ ደግመሽ እንደዚህ ካልሽኝ እጠላሻለሁ። የምወድሽን ያህል ነው መጠላሽ። እንደዚህ አትበይኝ። ከዛሬ ጋር 7ቴ ነው 8ቴ ነው እንደዚህ ያልሽኝ። ሁሌ የምትይኝ አንድ አይነት ነገር። ማነው ደግሞ ይሄ ምናምን ትይኛለሽ? ኧረ ተይ፣ ኧረ ተይ፣ ኧረ ተይ። እኔ ከአንቺ ጋር የምመጣው አንቺ በጣም ስለምወድሽ ነው። አይደለ ከመጀመሩ እውነት ዝም በይ። ከመጀመሩ ወደድክኝ። ኔክስት ታይም ስመጣ ታያለሽ። ማነው ደግሞ ይሄ ዲጄ ጀማ የሚባለው ምናምን ትላለች። ልቤ ስብር ታውቂያለሽ። እንደዛ አይባልም ወርቅዬ። ቆይ ማነ ካንተ ማነ የላከብኝ? ሄለን ናት የላከችብኝ። መቼም እሷ ዲጄ ምናምን አታጣ ያለ። እስቲ ተረጋጊ ወርቅዬ። እኔና አይደለ በእናትህ እኔ እንደዚህ አይነት አጠራር ከው እንዳልወድም ዝም ብለህ በስነ ስርዓት ጥራኝ። እኔ የምልህ ምን ፈልገህ ነው? ኦኬ ዩአር ኖት እኔን እንትን አይደለሽም። በቃ ፈቃደኛ አይደለሽም። እኔ የምትናገሪው ነገር ሁሉ ቲፒካል የሆነ ይኸውልሽ የአበሻ አቀባበል አይደለም የምትቀበይ። ማን ነው ይሄ ደግሞ ምን ፈልገህ ነው ምናምን ካልሽ እኮ ከመጀመሩ ዛሬ ገና ነው ቤቴ የገባው። የሚገርም ኦኬ ከመሰለሽ እንደዛ ኦኬ። እናም ከመጀመሩ ኦኬ ወርቅዬ እኔ ቆንጆ በቃ ተጫዎች በቃ እና በብሎክ ላጠናግር ከአንተ ሁለተኛ እዚህ ቤት እንዳትመጣ ማለት ነው። በብሎክ በአንተ ቤት እኔን እንትን ብለህ ነው። ብሎክ አረኩት። እንትን እኮ ነው የሚገርማችሁ። ሄለን እኮ ናት ምትልክብኝ። ከመጀመሩ ነው እኔ ወንድም ይጀነጅነኝ። ምን ነው ዛሬ ተጀመረ? እና አልጀነጀንም ነው እንዴ? ምን ሆነሽ ነው? ጀንጅኖኝ የማያውቁት ወድጄሻል እኮ እኔ የወደደኝን አላውቅም፣ የሚወደኝን አላውቅም። የሆነ ነገር ስነካ ይፈልቃሉ። በብሎክ ነው ማጠናግራችሁ መተን። የሄለን ቀንደኛ ደጋፊ ነው እኮ ሊያጠምደኝ። እኔ ፋራ መስላችኋለሁ እኮ። እቆርጥልሃለሁ ና ብቻ አጋድሜ ነው የምቆርጥልህ። እውነቴን ነው። እኔ እንደዚህ እንትን ቀልድ አላውቅም። እስቲ ይምጣ አጠገቤ። እኔ ወንዶች አይደፍሩኝም። ምን ሆነ አንቺ? እኔ ወንዶች እኮ አይደፍሩኝም። በፊት እኮ 2 ወንድ ጥል ነበር። አሁን አንድ አያቅተኝም። ለየብቻ ይመስለኛል ጉልበቴ። እንዴ ደክም ያለው እንዴ? ቢያቅተኝ የእንቅልፍ ክኒን ሰጥቼው ማለት ነው አስተኝቼ እሰገዝግለት። ምንድን ነው? የምሬን ነው። ጠባረግና ማለት ነው። ግማሹም ደግሞ ሙሉውን ጠብ እንዴ ግማሹን እሰጣለሁ። ምን ሆነሽ ነው ደግሞ? በዛው ጭልጥ ቢልብኝስ? ስንቱን ጋርፍ ያለው እንደዛ እያረኩ። አንቺ ምን ሆነሽ ነው? አሮጊት ጋር ደግሞ እንትን አይልም። ሊሊን ብሎክ አርጊያት። የደደብ ዘር አምባሽ ይጥፋ። አይውጪ እዚህ ዘር ውስጥ ልታስገባን። እኛ መች ገባን? የኔ እናት የራሳችንን መጨረስን። አድሚን ለምን አይሰጠንም? ራሳችንን መከላከል። አሁን አንቺ ማነሽና ነው በአንድ ቀን በቃ ስላሳሳቅሽ ማለት ነው። አንቺ ደግሞ ፊት ሲሰጡሽ ቂጥ ትጠይቂያለሽ። ደፋር ነሽ። ሁለትናሳሳቅሽና ማለት ነው። ከዛ ስልጣን ስጪ ልትቦልክኝ ነው እኔን ራሱ
ኧረ እባክሽን ወር አይደለም ለምን ዓመት የሁሉላ እንኳን አልጠየቀችም፣ ፍቅር እንኳን አልጠየቀችም። እንዳንቺ እንደ ስታሳስቂኝ እኮ ለምን እንደሆነ ራሱ እኮ ግራ ገብቶ ይሄ ልልካብኝ ይሆናል እኮ እኔ እኮ አፈራሁኝ እኮ እንዴ። አይ እንደው በጣም ጥሩ ሰዎች እዚህ ቤት እየበዙ ነው። እናንተ አልተጠራጠራችሁም? ከዛ በኋላ በጣም ማለት ነው እኔ እጠራጠራለሁ። እንዴ እቺ ሴትዮ እኮ መሪ ጌታውን እንዳላሰራባት ነው መሰለኝ። ትቼዋለሁ፣ አይዟቸው መሪ ጌታውን ትቼዋለሁ። ብር የለኝም፣ ብር ከሰጣችሁኝ ያሰራለሁ። ምን ችግር አለው ደግሞ ውጭ እንዴ? ምን 10 ዓመት እኮ አገልግያለሁ። አንቺ ምን ሆነሽ ነው? ውለታ አለባቸው። ጠንቋይ ቤት ነው የምትለታ ታሪክሽን ስታወሪ ሰምቼ የምር የዛለት ነው ግን የወደድኩሽ ማለት ነው። ጠንቋይ ቤት ስለሰራ አንቺ እዚህ የኔ ስር በጠንቋይ ቤቱ ሳይሆን ከልጅነት ጀምሮ ያሳለፈችው ነገር ምናምን እበቴ መባሉን ጥንቦ መባሌ ነው ደስ ያለሽ? አይ አይደለም፣ የምር እግዚአብሔርን በጣም ጠንካራ ሴት ነሽ። ከዛ ግድና ኑሮ ነው ጠንካራ ያደረገኝ ኑሮ ነው ግን ጠንካራ የሆነ ራሳቸው ሽላቸው ለነዛ ሰዎች ይቅርታ አድርጋላቸው እኮ ለነዛ ሰዎች እኮ ሄዳ ሁሉ ጀርመን ድረስ አግኝታቸዋለች ምናምን። ገባሻ? ትልቅ ምን ይቅርታ ስታደርጊ እኮ እንደሞኛ ነው የሚያይሽ። መተው ይሻላል እኮ። አሁን አታስታውሽኝ እባክሽን። አሁን ወደኋላ አትወሰጂኝ እባክሽ። አሁን ወደ ፊት ለፊት ወደ ሄለን ይሻለኛል። ደግሞ እበቴ ጠንቦ ይበለኝ መጥቶ ደግሞ ያው አውቆ ለማስታወስ እሱ የማይለው ነገር የለም። አዎ ግን አንቺ ጎበዝ ነሽ፣ ትቀልጅበታልሽ። አሁን ያለፈውን ችግርሽን ራሱ እየቀለድሽ በራስሽ ላይ ሙሉ እና ለዘንበት እንዴ እኔ እናት ያን ያዘንኩት አይበቃኝም እንዴ? አሁንማ ስቅበታለሁ። በጊዜው አልቀሻል እና ታዲያ ላይፍ ላይማ ጥባጥቤ እሱም እየተጫወተብን ነው፣ እኛም እንጫወትበታለን። ህይወት እንዲናጠባጥቤ የኔ እናት አልጋ በአልጋ ማን ይመጣ? ዋጋ መክፈል ግድ ነው። እኛ በጊዜ ከፍለን ነው አሁን እንትን የምንለው። አንቺ ገና ነሽ መሰለኝ። አንቺ መቼም በታጠርጊም እርግጠኛ ነኝ። ያው ሁሉም የየራሱ ፈተና ይኖረዋል። አይ ምንም ማለት አይደለም፣ ይታለፋል ሁሉ ነገር። ባይዘዌ ፈተና የሚያበቃው መቼ እንደሆነ ታውቂያለሽ? ስትሞቺ ብቻ ነው። አንዱን ስታልፊ አንዱን። እኔ በፊት የሚያበቃ ይመስለኝ ነበር፣ ገንዘብ ስታገኝ ምናምን በቃ የሚያበቃ በቃ የሆነ አልጋ በአልጋ የምትኖሪ ምናምን አይደለም። ሚያበቃለሽ ኢትዮጵያ ገብተሽ ነበር? አዎ እኔ ዲያስፖራ ተብዬ ገብቼ ደሃቦራ ሆኜ ነው የወጣሁት። ከዛ በኋላ እኮ ነው ያበቅኩት። ስንት ጊዜ ኖርሽ? ተኝ እስኪ ተኝ። ስቆላ ማን ይቆላልኝ? ፈልቶብኝ እንደ የለንተን ተቅጥቆብኝ ምናምን ነበራት እንዴ? በጣም ብዙ ነገር ነበራት። ትልቅ ሱፐር ማርኬት ምናምን ነበራት ኢትዮጵያ። ኦኬ። እና ምን ያህል ጊዜ ቆየሽ እዛ ሄደሽ? ቆይቻለሁ እባክሽ። ኢንቨስተር እኮ ነው። ኢንቨስተር ነበርኩኝ። እና ዘጋግተሽ ነው ተመልሰሽ የወጣሽው? ካፍቼው ህንፃውን ትቼው እዛ ትገቢበት ይሻለኛል። ተከራይኛ ታዲያ ህንፃ አለኝ ይሻላል። እዚህ ላይ ሲዝቱብኝ አታይም እንደ ህንፃሽን እናፈርሳለን ሲሉ አፍርሶ ትለቻል። ኪራይ ከበላሁበት በኋላ አፍርሱት ኢንሹራንስ ለመብላት። ወይ አንቺ ጊዜ እኮ ማልፍ ነገር እኮ የለም እኮ፣ ያልፋል። ሁሉም ነገር ያልፋል፣ እናያለን። አሁን ግን ምን አገባን? ትሮጫለሽ። ቶሎ ቶሎ መሮጥ ጥሩ አይደለም። ቀስ ብላችሁ ሩጡ። ይህ ነው የምመክራችሁ። በስቴፕ በስቴፕ እየተረጋግታችሁ። እኔ ሁሉንም በተደራራቢ ነው የሮጥኩትና በኋላ ላይ ልረጋጋ። አሁን አንድ በአንድ ነው መሮጥ የምፈልገው። ቀስ እያልሽ
ግን እኔ አሁን ስራ ራሱ እዛ እንትን ያልኩት ማለት ነው ተደራራቢ ስራ እርግዝናውንም እንደዛው እንትኑንም ምናምን በጣም ብዙ ነገር በአንዴ ገባሽ። እዛም ከፈትኩና በዚህ ስሮጥ በዚህ በኩል ይሰርቀኛል፣ በዚህ በኩል ብቻሽን ሆንሽ። ኧረ ከባድ ነው። በስመ አብ ወንዱ ራሱ አይመችም። መያዝስ ይዤ ነበረ ግን ኧረ አያስፈልግም። በነሽ ብር ሲኖርሽ ኢትዮጵያ ከባድ ነው። ጥሩ ሰው ካላጋጠመሽ ማለት ነው በቃ ሸሚዝ እየቀያየረ ለአንተ እኮ አልኩት አንድ ቀን ምርር ሲያደርገኝ ማለት ነው። እኔ እኮ ጋሻና ጦር ነው ገዝቶ መስጠት የነበረብኝ አልኩት። ለምን ማለት ነው እንዲሸልም ነው ዝም ብዬ ጋሻና ጦር አልገባሽም? ከዛ ሲገባ አበደ አልኩሽ። የአድዋን ትደቋል አልኩት አንድ ቀን። ይሄ ምን ይባላል አልኩት። ከዛ ጋሻ ይሄ ምን ይባላል? ጦር ይሄ ነው ገዝቼ መስጠት የነበረብኝ አልኩት። ሌላ ጥቅም የለም። ዘንጦ ይወጣል ይገባል። ሚከራይ ሚዜ ይመስል አንዳንዴ በጣም ካለ ቅጥ የሚነፈነሱ ሰዎች ባዶ ናቸው። ኧረ በደዛ በስመ አብ ጭንቅላት ባዶ ምናምን። አብሶ ደግሞ ይሄ በቤተሰብ ምናምን የሚመካ ሰው ኧረ በስመ አብ አይረባም፣ አይሄድም ከአንቺ ጋር። እኔ በዚህ ሰራለሁ አንትኩሽ በቃ የኔ እናት እሱ የኔ እናት ይሸልማል ይመጣል። ምን ያባክናል? ማን ሲሰጠው? እኔ የምሰጥ መስሎሽ? አናታ አልሰጠውም። እኔ ብር አልሰጥም፣ ግን እሱ እንትን ነው በቃ ያው እኔ ወደው ከታረኩኝ ምን ግን አርግዤ መሆኑ ነው ያናደደኝ እንጂ ምንም። ከዛ ወለድኩኝ በቃ እኔ የምፈልገው ልጄ እሱ ምን አገባኝ? በአናተ ተተከል አስጠላኝ አልኩት። ከዛ እዛው ኢትዮጵያ ነው የወለድሽው? አዎ የአብስራን ኢትዮጵያ ነው የወለድኳት፣ ኮሪያ ሆስፒታል። አይ ከስራ ጋር የኔ እናት እየተንጠለጠልኩ አለፈ 8 ዓመት ተቀመጥሽ ኢትዮጵያ ወርቄ? ብዙ ዓመት ተቀምጫለሁ። እባክሽ ተኝ አታስታውሽ። ወያኔ ሰዓት ነው አይገባሽም? ኧረ እኔ ምን ወደ ወጥ ገባው። አንቺ 2 ዓመትም ሳልቆይ እኮ ነው ዲያስፖራ ተብዬ የገባሁት። ምን ሆነሽ ነው? አቋራጩን ካገኙ መጠቀም ነው ብዬ ዲያስፖራ ሲባል ዲያስፖራ ጥሩ ነበረ ያኔ ማለት $150 ያስፈልገን ነው። $150,000 አዲስ አበባ 30% አንድ ዲያስፖራ 50% ካለሽ ያኔ ማለት ነው። የኔ እናት ብድር ራሱ ይሰጣል መንግስት። እና የስራ እንትን ደግሞ አለ፣ እንቅስቃሴ በጣም አለ። አሁን አላውቅም ባሽ ማም ዜሮ ገባ። አሁን አላውቅም። ያኔ ታውቂያለሽ ቱሪስትም አለ ምንም አለ። አንዳንድ ነገሮች የሆነ ነገሮች ካቀረብሽ በቃ ትብያለሽ። አሁን እኔ አላውቅም፣ ያሁኑን አላውቅም። ያኔ ግን እንቅስቃሴ በሽ ነው እንዴ። ቼስታ እንኳን እኮ አታዩ የሆነ ሰፈር እኮ ከጫፍ እስከ ጫፍ እንኳን ልትሳበሻ ቱሪስትም እንደ ልቡ የሚሽከረከርባት ሀገር ነበረች። ያኔ እኔ የማውቀው ገባሽ እንትን አሁን ለምሳሌ የኔ ሱፐር ማርኬት ምንድን ነው ቤት ለቤት ራሱ መኪና ስላለ ትንሽዬ መኪና አለች። ቤት ለቤት ለአረቦቹ እነዚህ ቱርኮች ምናምን አንድ ቦታ ሪል ስቴት አለ እዛ ያደርሳል። ሲሲዲ ውስጥ ራሱ ማለት ነው ውሃ እንደ ጉር ነው የማደርሰው። ታስደርግ ነበር በዙ እኔ በጣም እንትን ነበረ። ታዲያ አንድ ስልጤ ያለ የኔ እናት ቀኑን ሙሉ ሲሽከረከር እኔ እዛች ቁጭ ብዬ በስልክ ነው እንትን የምለው። ከዛ በኋላ አድሬሳቸውን ስለማቅ በቃ እንጀራት ያለሽ ምን ያለሽ በቃ በአንዴ ዝግ ነው የሚዘጉልኝ። ሰውም መምጣት አያስፈልግም። በቃ ዝግ ዘጋለሁ። አሁን የኔ እናት 200 የኦንላይን ሾፒንግ ይሻላል። ሰው ሳያስበው በጣም ነው የሚሻለው። ግን አሁን የውጭ ዜጋ ምን ያህል አለ ነው
የውጭ ዜጋ ምን ያህል አለ? አሁን አሁን እውነት ነው የለም። ቢዝነስ እኮ ነው። በዶላር ማወቅ ትችያለሽ እኮ። ያኔ እኮ እኔ እናት እንቅስቃሴ ያለ አበሻው ራሱ እንደ ፈረንጅ ነበር የሚበላው ያኔ እኔም በማስታውሰው። ያው እንግዲህ ትንሽም ቢሆን ጥሩ ነው። የሆነ ነገር አውጥተሽ ወደው እንትን ትያለሽ ታገኛለሽ ማለት እንትን ነው። ስጋ ራሱ በትዕዛዝ ነው እኔ ጋር ፍሬሽ ነው ማመጣው ነው። በጣም ኖርማሊ የታወቅኩ ነኝ። ያልሆነ ነገር አልሸጥም፣ ይደብረኛል። ለምን ብትይ ማለት ነው እንትን ደንበኞቼ እንትን ደና ሰዎች ናቸው። አያት አካባቢ አብሶ ተቆጣጠሩ። በቃ ዝሆን አንድ ምናምን እያንዳንዱን ቤቶች አውቃቸዋለሁ። የሚገርምሽ ለምን ግን ወጣሽ? በቃ ለምን ተውሽው እንዴ? ማን ይቅበጥልኝ? ምላሴ ነው ጠላቴ። በማያገባኝ ጥልቅ ጦርነትም ተጀመረ። ምን አለ ከትግሬ በላይ ትግሬ ሁኜ ኦሮሞ ሁኜ ትግሬ ካሉ አፌን ብዘጋስ የኔ እናት ለምን ይነካሉ ብዬ በቃ ቤቴን ምናምን ገዝታውስ ምናምን ይከራዩኛል። እና ለዚህ በቃ ጥጋብ እኮ አንዳንዴ ጥሩ አይደል። ምላሴ ነው ጠላቴ። ፈልጌ ነው ጦት ለምን በቃ መጨረሻ ላይ ምናምን ዜሮ ገባ። ቢዝነስ ምናምን የለም። የምናየው ራሱ ነጭ ነው፣ አዋራ ነው። እኔም አዋራ እነሱም አዋራ። ማን ገብቶ እንትን ሊልልሽ ነው ሊገዛልሽ ነው? ቺስታ ብቻ ቀረ። የሆነ ሰዓት ላይ ሁሉም ወጡ። የሆነ ሰዓት ላይ ውጡ ምናምን ሲባል ማለት ጦርነት ግን ጥሩ አይደለም። ያ ጦርነት ባይጀመር ኖሮ ማለት ነው ይበስማ መቼም አልወጣም። ይሄኛው ቤትሽ ማለት ነው ፍራንስ ያለሽው የራስሽ ነው አይደለ? እሱ አሪፍ ሆነልሽ። ላንቺ ስትመለሽም ላይክ ቀጥታ ነው ወደ ህይወት መስመር ይገባሽ። አጠቃለሽ ሙሉ እናላደረግሽ። አሁን በቅርብን የገዛው ሴትዮ 2 ዓመት ሊሆነኝ ነው ከገዛው። ከዛ ወይ ጠንካራ ሰራተኛ ነሽ፣ በጣም ጎበዝ። እኔ እናት ምን ጠንካራ ነኝ? ደከምኩ እኮ። እስቲ ጣል አድርጊብኝ። አንበሳ ላውርድ ብታወርድ ጥንካሬ ይታይ ነበር። ልክ እንደ ሄለን እንግዲህ አንበሳ በይ። አንበሳ ኧረ ሀያማ ይበዛብሻል። 2 ብቻ ይበቃኛል ከአንቺ። አሁን ደይቻለሁ። ነፍሴ ገንዘብ ያለኝ ይመስልሻል? በዕዳ ነው የኔ እናት። ዕዳ አናቴ ላይ ዞሮብኝ ነው ጭቅቅቴ ራሱ ጎልቶ የወጣው። ወይኔ ጌታ ኢየሱስ! ኧረ ወይኔ ነገር ግን ያልቃል ዕዳ። ኧረ ምን ዋናው ኧረ ወደዛ እባክሽ አያልቅም። እሱ ችግር የለውም። ቀስ እያልኩ እንትን እላለሁ፣ አስተካክላለሁ። ግን አሁን ቺስታ ነኝ እና እስቲ ለሳቡና እስቲ ጣል አድርጊና እንደው ለወሬው ራሱ ጄልዱሽ ልግዛበት። ጄልዱሽ ነው ይሄማ በእንትን ነው በአጃክስ ነው የሚለቀው። አጃክስ ደግሞ እዚህ የለም፣ ኢትዮጵያ ነው መግዛት ያለብኝ። ማስላኪያው ምናምን አስቢው። ጣል አድርጉልኝ እስቲ። እኔማ ማንም አይሰጠኝም እኮ። ለዚህ እኮ ነው ተስፋ ቆርጬ የምሰራው። እውነቴን ነው። የቅድሙ ልጅ ያጠፋ ነው ገና ሳይገባ እኮ ጊፍት ላክ ነበር ማለት ነበርብን። ኧረ ወደዛ በይ እባክሽ። ጊፍት አይልክም። የሄለን እንትን ነው አውቀዋለሁ። ቄጥላሽ ነው እናት ሊበላ አሁንማ እንትን ይላሉ እኮ ታውቂያለሽ። ወንድ ፈልጋ ነው ብሎ ነው መሰለኝ የሚልኩብኝ። እኔ መች ወንድ ቸገረኝ። እኔ እናት እቺ የሄለን ስራ ናት፣ ይገባኛል። ቆይ ዝም በይ። አፍሽንም ቂጥሽንም ነው የምደፍንልሽ በመሪ ጌታ። ብሬማ ይሄ ካልሰራልኝ ቱ ብያለሁ። ከተቀመሽበት እንዳትነሽ አርጌ ነው የምሰራው። ይቅር ወይስ ይቅር እናሰራባት ወንበሯ ላይ ተጣብቃ ይቅር ላለሽ ማስረጃ ራሱ ነው። ይቅር ለእንትን ስትል ከጃፒ ጋር ስትጫወት ፈሷ እንዲያመጣት ብቻ ድሮን በእጁ ይዞ ሌላ ድሮን እንዴት ይፈልጋል?
አይ አይደለም ድሮኑ ተይና፣ አሁን ይሄ ምናምን እኮ ያስቃል። ፈሷ እንዲያመልጣት ሰረት ውይ ፈስ በፈስ ፈስ በፈስ ልታቀያየቅ ያየሁት እንደዚህ አይነት ነገር የሆነ ድራማ ነው ያየሁት። የሆነ ድራማ ይቻላል። የሆነ ፊልም እንትን ተደርጎበት እኮ ነው እንደዚህ ተደርጎበት ፈሱ በቃ እንትን ከሚስቱ ጋር ተኝቶ ሌሊቱን ሙሉ ሲያጥናታል። በቃ ግማታ ሲያስጠላ። አይ ሄለን ማለት ተነስታ ልጨፍር ስትል ዘረጥ እንዲያዋርድ እብድ ነው የምትሆነው። በሳ ራሱ ከመጣሽ እንትን ቤት ነው የምትሄደው። አሁን ሰምታ ከሆነ ወይኔ እናቴ፣ አቤት ተንኮሌ እኮ ግን ማስበው ሁሉ መከራ። ኧረ ይቅርብኝ። እንዴት አላስብም? ምን ጭንቅላቴ ምን ይሰራል? የኔ እናት እንዴ ደግሞ እኮ ታውቂያለሽ ሄለንን በጣም ነው የምትወዳት እኮ ነበረች። በጣም ነው የምትወዳት ሄለንን። አልወዳትም። እቺ ተንከሲስ ምን አባቷ በፊት ነበር የምወዳት። ታሳዝነኝ ነበር እቺ ተንከሲስ። ተጣልተው ራሱ እኮ አይጣሉም ነበረ። ተጣልተው እንደ ዛሬ እኔ ተጣልተው ታታለሁ እኔ እንትን እላለሁ። እሷ ግን ንቀቷ በዛ እኮ። እንዴ ምን ሆነሽ ነው አሁን ደግሞ ብላ ብላ ወንድ ትላክብኝ? አንቺ ጭገራም እንደ አንቺ መስልሻለሁ? እኔ የሚዲያ ወንድ ምን እብድ መስልሻለሁ? ስታይ ብሏት ብለሽ ልልኪብን። ቅድም መኪና ይናየሻ እንብለው ጃፒን ቤቴ ልጋብዞ ስል እንትን መሰለሽ እንዴ? እኔ ጃፒን በወንድምነት ነው እሺ ይላል አይልም? እስቲ ቆይ እናንተ ጃፒን ቤቴ ልጋብዞ ፈልጊ። ይኸው ቦታ ራሱ ቀያየርኩኝ እኮ እሱ ልጋብዞ ምን ይመስል ለመቼ? ኧረ እኔ ለፈለገው ቀን ምንም ችግር የለውም። ቅዳሜ ቀን ይኸው እኔ ራሱ አቀራርቤያለሁ። ቆይ እስቲ ይምጣና ሲመጣ ነገ ጠይቋለሁ። እስቲ ልተኛና ማለት ነው። ይኸውልሽ ስኒ ራሱ አቀራርቤ ምናምን ጃፒሽ ይለኛል የሚለኝ ይመስለኛል። የአበሻ ምስል ራሱ አርጋለሁ። አሁን እንደዚህ አሳይቼው ማለት ነው። ጃፒ ብጋብዝህ እሺ ትላለህ ወይ እለዋለሁ። ሻይ ቡና ምን የሚለኝ ይመስልሻል? እስቲ ስዊት ግምት። አሁን ላይ የለሽም እሱ እኮ እንትን ከወር ሊፈራ ይችላል ማለት ምን ያስፈራዋል? ሄለን ጋር ታረቁ ሰማሽ እንዴ? ታረቁ። ታዲያኛ መጣር ደስ አለን። እስቲ ብጋብዘው እሺ አይለኝም? አይ አሁን እንኳን እሺ እምቢ አይልሽም። ግን የእረፍቱ ጉዳይ እረፍት ነበር። አሁን ጨርሶ እኮ ስራ ጀምሯል። አዎ ስራ ጀምሯል። አሁን እረፍቱ ያው በመሀል አንድ 2 ቀን ብቻ ማለት ነው። ምሳ በልቶ እራት በልቶ ከዛ በኋላ ጓደኛውንም ይዞ መምጣት ይችላል። ተዝናንቶ ምን ብሎ ማለት ነው። ወንድምነታችንን ለማጠናከር ምን ይመስልሻል? በለው። የት ነሽ? ፈረንሳይ የት ነሽ? ከተማው ላይ ነሽ? አዎ ከተማው ትንሽ ወጣ። ፈረንሳይን ጎብኘት አድርጎ መጎብኘት መብቱ ነው። እኔ ቤት ውስጥ ነው ልጋብዝክ ያልኩት። እሺ የሚለኝ አይመስልሽም? አሁን እሱን ሰምታ የወንድ ማለት ነው ይቺን ልጅ የሚረታልኝ ብላ እኮ ነው ያዙልኝ ብላ እኮ ነው ታውቂያለሽ፣ የላከችብኝ አይኗን ታጠገቢ ላይ በእንደዚህ በሽልጥልጥ ወንድ የምታለል መስሏት የነች እንደሷ መስላታል። እንካፍ አሁን ጃፒ እሺ ቢለኝ ማለት ነው ቢመጣ ከዛ እበቱ ቤት ሂጄ ብሎ ጥንቦ ቤት ሂጄ ብሎ ሲያወራ አስቢ። እበት ልታስለቀልቀኝ አልመጣም ነው የሚለው ጃፒ። አሁን እኔ እግዚአብሔርን ዛሬ እኮ የሚመጣ መስሎኝ ነበር ገብቼ ማለት ነው። ገና ስስቅ ያውቃል ተንኮሎ ይለኛል። ጃፒ እንዴት ነው ወንድሜ ምናምን እለው እና ማለት ነው እንዴት ነው እስቲ ቤቴን ቆይ ላሳይክ ምናምን እለዋለሁ። አያምርም እለዋለሁ። ያምራል ሲል ጃፒ ልጋብዝክ እለዋለሁ። ከዛማ እኔና ምን አስበሽ ነው እበት ልታስለቀልቅኝ በቶ ጥንቦይ እንዴ ነው የሚለኝ እኮ እኔ ላይ እኮ
ይበረታል። ሌላው ላይ እኮ አይበረታም። እንደኔ የሚለውን ነው ደግሞ እኮ ያልሽው። አዎ እንዴ አዎ፣ ይለኝ አንቺ ላይ ነው የሚበረታው። በጣም ነው የሚበረታው እኔ ላይ በጣም ያከብርሻል። ምን አባቱ ያከብረኛል? ያዋርደኛል እንጂ እርሶ ሴትዮ ይባለው ይለኛል። የምትበረችው አረ በእናትሽ እንተይ። እኔማ እየተሰማኝ እኮ ነው። ጥንቦ ምናምን ራሱ ግዴታ ጥንቦ እርሶ ሴትዮ ባትለኝ ነግሬያለሁ። ወርቅ ያልከኝ ቀን እጣልሃለሁ ስትይው ነበር እኮ። ስለዚህ ለምን ይልሻል? አይልሽም ወርቅ። አሁንማ እንዴ ትዝታ ልበልሽ፣ የክብር ስሜንማ አንሳብኝ። አክብሮኝ እኮ ነው። ትልቅ መሆኔን እረሳለሁ። በኋላ ደግሞ የለን አፈቀርኩ ልበል እንዲ ፊጥ ፊጥ። አይኔ በወንድምነት ሻይ ቡናማ ማለት አለብኝ። ጃፒን እዚህ መጥቶ ሊቭ ቢገባ ይገባላቸዋል። ሲተኛ ራሱ ሊቭ መግባት አለበት፣ ደፈረችው እንዳይባል። ጭራሽ ቤት እየሰማሽ ነው። ከፍቶ ቁጭ ማለት ነው። ጃፒ ላይ ካሜራ ተደቅኖ ነው የሚተኛው እና እንዳይደፈር ነው ደግሞ። በኋላ በእኔ ቢያሳብቡት ሌላ ቦታ ተደፍሮ እንዴ ምን ሆነሽ ነው ደፈረችኝ ይላል። እንደው ግን እንደዚህ ብዬው ግን የሚለኝም መስማት ፈልጋለሁ። እንደው ጃፒ ባጋጠመኝ ጃፒ ምን ይመስልሃል? ጠይቂው ቀን በኖርኩኝ ብቻ። በእምነት መጣች። የጃፒ ሚስት ናት። በእምነት እኔም እንድኖር ገብታችሁ ይዋት እንዴት እንደምታምር። የጃፒ ሚስት በጣም ነው የምታምረው። የልጆቹ እናት ምን የሚለኝ ይመስልሻል? በእምነት ብታብሰው በእውነት የሁለቱ ልጆቹ እናት ምን የሚለኝ ይመስልሻል? አንቺ ባህሪውን ስለምታውቂ የሚሰድበኝ ይመስለኛል። ፈርቻለሁ። ኧረ እስቲ እዝጌር ይቅናሽ በሉኝ እስቲ። እኔማ ጃፒም በቃ ውስጤ እንድጋብዞ በጣም ውስጤ ተነሳስቷል። ኖ እምቢ ይለኛል። ትናገር አይ እምነት አትናገርም። ከኔ ጋር ተጣልታለች በቀደም። አንቺን ከሚይዝሽ እንትናን ሄለንን ቢይዛት ይሻላል ብላለች። ኧረ ፈቀደችለት፣ ቪዛ መታችለት። እርግጠ ከሄለን ጋር እንደማይዘልቅ ታውቃለች። ቂጥ የላትም። እኔ ቂጥ ስላለኝ እዚሁ እንደሚቀር ታውቃለች። ጃፒ እኮ ጡጣ እንደዚህ ሙላ ያለ አንድ ቀን ሲናገር አልሰማሽም? ስቴፕ ያላት ምናምን ወዳለው አለ። ስቴፕ የሌላት አልወድም አለ። አጭር ሴት አልወድም አለ። በእምነት አሁን አጭር ስለሆነች ይሆናል የተዋት። እንተኛ በቃ ሰማሽ አይደል? ክራፎን አየሻት ወርቅ ጃፒ የምር ይመቸኛል ብሏል። ወርቄ ጃፒ የምር አትታይም፣ ፕራይቬት አብለዋል። ወርቄ ጃፒ የምር ቂጧ ይመቸኛል ብሏል። መቼ አለ? ላኩልኛ። እኔ ይኸውላችሁ ጃፒ እኔ እንደዚህ አይነት ቃል አውጥቶ አያውቅም። ያከብረኛል። ለዛ ነው ልጋብዝክ ያልኩት። እሱ በቶ ሲለኝ ነው እኔ ደስ የሚለኝ። በቶ ጥንቦ ጥንቢት ኬት እኮ እንደሚመጣለት ከዛ ሄለን እኮ እንደዚህ ያለችኝ እለዋለሁ። የበፊቱን እኮ ነው ጭቅቅት ያለችሽ ያሁኑ አይደለም ይለኛል። ቀጥታ አላለም። ይህ እናንተ ደግሞ ጫውን እኔ እሱ ቂጥና ምናምን መቸገረው ቂጥ እኔ ያልኩት ቤተሰብ ለመሆን ነው። እሱን ልጋብዙ ያልኩት እሺ ይለኛል አይለኝም። እማማ አውቆ አታሳዩ። ምን ነው የእናትህን ጡት አይተህ አላደክም? የኔን ከምታይ ባሳይ ባላሳይ ምን አገባ እንዴ? በዚሁ ግን ጡቴ እንዳልወደቀ ላሳይበት እንጂ የት ሄጄ ላሳይ እንዴ? ጉች ጉች እንዳለ እኮ ነው የኔ ጡት። አሰስ ገሰስ ፖስት ያደረገው ላይ ኮመንት ሰጠ። ማ ጃፒ ምን አለ? ምን አለ ንገሪኝ። ቶሎ ጻፊልኝና ልተኛ። ወይኔ 4 ሰዓት እኮ ነው የምተኛው ከዚህ በኋላ። ነገ ደግሞ ከባድ ስራ ነው የምሰራው። ጃፒ ምን አለ? ደፋርቺ ጥንቦ ሴትዮ አለኝ። ምን አለ? በእግዚአብሔር ንገሪኝ።
ማራኪ ቶሎ በይ ንገሪኝና ልተኛ። አሰስገሰስማ ሼር አርግ ብዬው እኮ ነው። ወይ ጉድ ዘንድሮ ሄለን እኮ ልታሳብደን ነው። ጠቅ አርጋን ትወጣለች፣ እኛ እንስቃለን። አይገርምሽም? ጃፒ ምን አይነት አስተያየት ነው የሰጠው? አንቺ ቶሎ ጻፊና ልተኛ ወደ ላይ። መቼ ነው አንቺን የማገኘው አለ አይልም። እንደዚህ አይልም። ኦሮ እንደዚህማ ካለ አይልም። ግዳይኛ አይልም። እሱ ኮሜንቱ ይምጣና ይለጠፍልን አይልም። ኧረ እሱ ኧረ እንደዚህ አይልም። አንቺ በጣም እኔም ጠይቄው ምን እንደሚል ግን የምትጠይቂው ቀን ግን እኛ መኖር አለብን። መቼ ነው ያልኩት? መቼ ነው ያልኩሽ? መቼ ነው ኮሜንት ያደረገው? መቼ ነው ያለኝ? ኧረ አላምናችሁም እንዴ! በግ ነው ማርድለት እግዚአብሔርን። እዚህ በረንዳውን ፏፏት እና ተነስቼ መቼ አለኝ? ኧረ ተው አታስደስቱኝ። አሁን ስተኛ ብቻ የምር በግ ነው ማርድለት። አምነዋለሁ እሱን በጣም ነው በቃ ምስኪን መሆኑን አይቻለሁ። እኔ እንደዚህ አይነት ሰው እወዳለሁ። እኛ ምን እንመጣለን? ኧረ ጌታን እጋብዘዋለሁ። ለምን እንደሆነ ተከልሽ እኔ በጣም እንዲህ አይነት ሰው እወዳለሁ። ለምን መሰለሽ? አክብሪ ላክብርሽ የሚል ሰው ደስ ይለኛል ከወንድ አብሶ። አይ ጎበዝ ነው። ገብቶሻል? እንትኑን ምንድን ነው አሁን እኔ ቀይ መስመር አለኝ። ከሰዎች ጋር የማያግባባኝ ይሄ ነው። አብሶ በእንደዚህ አይነት ግንኙነት ማለት ነው። ሄለንን ስላት የነበረው አይነት ማለት ነው። ከወንዶች ጋር እኔ ቀይ መስመር አለኝ። ቀረብኩ ነው። በጃቢ ያው በወንድምነት ነው ተባብለን አልሰምታቸዋለሁ፣ እንደ ቤተሰብ ማለት ነው። ከዛ በተረፈው ግን ከጅቦ ጋር የሰጠነው ብለዋል። ኖ ትምሮ እኔ ምንም አልገባኝም። ትክክል ምንም ትምሮ እኮ የለም። ደነዘዝኩኝ እኮ። ምንድን ነው የምትባባሉብኝ? አልመጣም ነው ያልኩሽ። ኧረ እባክሽ የራስሽ ጉዳይ። እኔ እንደማይመጣ አውቃለሁ። መቼ ነው ያለሽ? አልገባኝም። እባክሽ የራስሽ ጉዳይ። ችግር የለውም። ላግኘዋ፣ እሱን አግኝቼ አስገባት በሉ። ከዛ ጠይቀዋለሁ። አይደለም ሄለን ገባች እንዴ? ሊነጋ ስል ነው ሰሙ። ከመጣማ ይሄንን ቂጥ አይለቀውም። አረግደስ እሱ ሴሰኛ አይደለም፣ በጣም ጨዋ ነው። አንቺ አታነብም ይላታል። እውነት ነው። እሱ ጨዋ ነው። እንደዚህ አይነት ነገር ከኔ ጋር እህትነት ወንድምነት ነው። ከዛ በቃ በረንዳ ላይ ቁጭ ይላል። ፍቃድ ጠይቃለሁ ስራ ቦታ በመሀል ስልክ እያወራሁ ስለሆነ ነው። እና ማለት ምንድን ጻፍሽ? እንትን እላለሁ። ገባችሁ? መቼ ነው ያልሽው? አጭር ቀሚስ ዛሬ ነው ያልኩት እኔ። እሱንማ አነበበች ግን አትሰጪውም ወርቄ? እንዴት ነው የምሰጠው? ምን እናቱን እሱ የእናት ችግር አለበት አላችሁ እንዴ? እኔ እኮ ታላቅ እህቱ ሆናለሁ እኮ እንዴ። በጊዜ ሂደት ነገሮች ከተቀየሩ እንሰጣጣለን። ግን በአንዴ ይሰጣል እንዴ? መጀመሪያ ልጋብዘው፣ ቤቴ ልጋብዘው፣ ሞያዬን ላቅምሰው። ከዛ የታየት ዞር ሾፍ አድርጎ ምርጫው የሱ ነው አይደለ እንዴ? ካልሞትኩ በስተቀር ነው ያለው። ምን ማለት ነው? ሼር አድርጉልኝ እሺ። በቃ ልውጣና ልቤ እኮ ተሰቀለ። እውነት ልቤ ቀጣለ። ነገ ይደክመኛል፣ እባክሽ ጭንቅላቴን ያመኛል። ስራ በቃ ነገ ላልመጣ እችላለሁ እንደ እግዚአብሔር ፍቃድ። ሄለን እንኳን እናዳለን የገባሁት እንጂ አልገባም ነበር። ቻው በሉ፣ ደህና ደሩ። እሺ ስዊትዬ፣ በጣም ወዳችኋለሁ፣ አከብራችኋለሁ። አትጥፉ እሺ። ለጨዋታ
እንዲህ እየገባቸው አዘናግን አይ ነው አይ እኔ እዚህ በረንዳ ላይ ምናምን ይመጣል። በቃ ከዛ አንድ እህት አለችኝ እንዲል ነው እሱ ለመቅረብ ምናምን ይመቻል። ሌሎቹ በቃ ሙድ የላቸውም ሳይሆን ከብሮ ነው። ካከበራችሁት ያከብራቸዋል፣ ካቀላችሁት ያቀላቸዋል። በቃ እንደዚህ አይነት ሰው ይመቸኛል። ቻው በሉ ሊዮ እንትኑ